ከዋጀን በኋላ ለአምላካችን መንግስት ካህናትና ነገስታት አደረገን ይልና በምድርም ላይ በሰማይ ላይ በምድርም ላይ ይነግሳሉ ብሎ ይናገራል። የክርስቶስ ትምህርት ሰዎች በፍጹም ነፃነት እንዲመላለሱ ያደርጋቸዋል። የእግዚአብሔርም የልብ ፍላጎት እሱ ነው። ይህ አይነቱ ወንጌል ሰዎችን አርነት ያወጣል። ለዚህ ነው እኛ ጨለማን አንሰብክም፣ ፍርሃትን አንሰብክም። ምክንያቱም የእግዚአብሔር መንግስት መገለጫዎች አይደሉም። ድል ማለት እምነታችሁ ነው። እምነታችሁ ዓለምን ያሸንፋል። በክራይስት ላይ ያለን እምነት። ለምን? ክራይስት ዓለምን አሸንፏል። ስለዚህ ጽድቅ በሚባል በር በኩል ሰው ወደ እግዚአብሔር መንግስት ከገባ ሰላም አለው። እንደገና ደግሞ በደስታ ነው የሚኖረው። የመንግስቱ ወንጌል ሲሰበክ በሁለንተና ሰውን ሙሉ እያደረገ ነው የሚሄደው። ሰላም ተመልካቾቻችን፣ ይህ በፌዝ ሚዲያ እየተዘጋጀ በጄኤምኤም የሚቀርብላችሁ የቴሌቪዥን ፕሮግራማችን ነው። ይሄ ፕሮግራማችን ዘወትር ማክሰኞ ከ3 ሰዓት ተኩል እስከ 4 ሰዓት ድረስ ይተላለፋል። እንዲሁም ደግሞ በአዲሱ አድራሻችን ፌዝ ሚዲያ ወርልድ ዋይድ በሚለው የዩቲዩብ እና የፌስቡክ አድራሻችን ገብታችሁ መልእክቶቹን መስማትና መከታተል ትችላላችሁ። በእግዚአብሔር ጸጋ መኖር የሚለውን ርዕስ 3ኛ ሳምንታችንን ዛሬም እንቀጥላለን። ሐዋርያው ፍፄ ከሬማ የእምነት አገልግሎት፣ ፓስተር ቴዲ ደግሞ ከጎስፕል ላይፍ ቤተክርስቲያን፣ እኔም ደግሞ መጋቢ ያዕቆብ አበበ ከፓወር ሃውስ የእምነት ቤተክርስቲያን በዚህ መጥቻለሁ። አብረን ዲስከስ እናደርጋለን። ዛሬ አንዱ የምናነሳው ርዕስ በዚህ ውስጥ የጸጋ ቃል ወይም ደግሞ የጸጋ ትምህርት የሚለው ነገር እናነሳለን። ሉቃስ 4:22 ላይ ከአፉ ከሚወጣው ከጸጋ ቃል የተነሳ ይላል። እንደገና ደግሞ ሐዋርያት ሥራ 20:32 ላይ ሊያንጻችሁ ለሚችለው ለጸጋው ቃል ይላል። የጸጋ ቃል የሚል አለ፣ የጸጋ ትምህርት የሚል አለ፣ እንደገና ደግሞ የጸጋ ወንጌል የሚል ሐሳብ አለ መጽሐፍ ቅዱስን ስናይ። ሌላው ሳምንትም ደግሞ አንስተን ነበር 2ኛ ቆሮንቶስ ምዕራፍ 3 ላይ ያለውን ቃል አነብና ከዛ በኋላ ዲስከስ እናደርጋለን። እናንተም ይላል ከቁጥር 3 ጀምሮ፣ እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም ስጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። በክርስቶስ በኩል ወደ እግዚአብሔር እንዲህ ያለ እምነት አለን ይልና ይዘረዝረዋል። እምነቱን ከስር ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችስ እንኳን ልናስብ ራሳችን የበቃን አይደለንም። እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ፊደል እያለ የሚናገረው የሕጉን አገልግሎት ነው። ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል። ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ይላል። በግልጽ ነው የሚያስቀምጠው ጳውሎስ ለቆሮንቶስ ሰዎች አያፍርላቸውም። ልል የፈለኩት ሁሉ አይልም፣ ስለተሻረው ይላል። ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት ይለዋል። በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም? የኩነኔ አገልግሎት ክብር ከሆነ ሐዋርያው ፍፄ ሲያነሳ ነበረ። የአዲስ ኪዳን አገልግሎት የኩነኔ አገልግሎት አይደለም የሚለውን ሳምንት፣ ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣልና ያ የከበረ እንኳ እጅግ በሚበልጠው ክብር ምክንያት በዚህ ነገር ክብሩን አጥቷልና ያ ይሻር የነበረው በክብር ከሆነ ጸንቶ የሚኖረውማ እጅግ በክብር ሆኗል። እንግዲህ እንዲህ ያለ ተስፋ ካለን እጅግ ገልጠን እንናገራለን። የዛ ይሻር የነበረውን መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃን እንዳደረገ እንደ ሙሴ አይደለንም። ነገር ግን ሐሳባቸው ደነዘዘ ይልና ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራል፣ በክርስቶስ ብቻ የተሻረ ነው እያለ ይናገራል። እና ስለ ጸጋ ቃል ያነሳል፣ ስለ ጸጋ ትምህርት ያነሳል፣ እንደገና ስለ ጸጋ ወንጌል ያነሳል። እንደገና ደግሞ በዚህ በምዕራፍ 3 ላይ የሚያነሳቸው ስለ ተሻረው ክብር፣ ስለ ሙት አገልግሎት፣ ስለ ኩነኔ አገልግሎት እንዲያውም እንደ ሙሴ ሁሉ አይደለንም እያለ ይናገራልና የጸጋ ቃል፣ የጸጋ ትምህርት፣ የጸጋ ወንጌል ሲል ምን ለማለት ፈልጎ ነው? እስቲ ፓስተር ቴዲ። ፓስተር ያዕቆብ የጸጋ አሁን 2ኛ ቆሮንቶስ አሁን ባነበብከው ክፍልም እያነጻጸረ ያለው ከሕጉ ጋር ነው። ሙሴ ሪፕሬዘንት የሚያደርገው ሕግ ስለነበረ እንደ ሕጉ የሆነ ነገር ነውና ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በክርስቶስ ሆነ ስለሚል ሙሴን ስናየው ሕጉን ይወክላልና እንደ በሙሴ በመጋረጃ እንዳደረገ እንደ ሙሴ አይደለንም ይላል። በፊቱ እንደ ሙሴ አይደለንም። ታዲያ እንደማንን ያን መልክ እንመስል ዘንድ ይልና ደግሞ ስለ ክራይስት ሲናገር ከክብር ወደ ክብር እንለወጣለን። ልንመስለው የሚገባ መልክ እንዳለ ያሳያል። ግን በጣም የሚገርመው
የጸጋ ቃል የምንለው ያን መልክ የሚገልጥ ነው። የክርስቶስ ኢየሱስ መልክን የሚገልጥ ነው። ምክንያቱም ሁልጊዜ ውጤት ብለን የምናየው የትምህርት ነው። አሁን የተማርነው አይነት ነው የምንሆነው። ትምህርት ማለት ዘር ሲድ ነው እና የዘር አይነቱን ነው ፍሬው የሚሆነው። አንዳንዴ ዘሩን ካልቀየርክ ፍሬ መጠበቅ ልፋት ነው የሚሆነው። ለምሳሌ ሕግን እየዘራ አይደለ? ሕግን እየዘራ የጸጋን ፍሬ መጠበቅ አትችልም። የሕጉን ነው የምታገኘው። እና የጸጋን ፍሬ የክርስቶስ ኢየሱስ የባለጠግነቱን ሕይወት ለማግኘትና በዛ ሕይወት ለመኖር ካስፈለገ ግዴታ የጸጋው ቃል ያስፈልጋል። የእግዚአብሔር የጸጋው ቃል የጸጋው ዘር ነው፣ ሲድ ነው። እና ጳውሎስም ለጸጋው ቃል አደራ አሳልፌ ሰጥቻቸዋለሁ ሲል ምን ለማለት ነው? አንደኛ 2 ነጥቦች አስቀምጧል። በቅዱሳን ዘንድ ያንጻችሁ ዘንድ ለሚችል፣ ሁለተኛ ደግሞ ርስትን ሊሰጣቸው ለሚችል እና ምን ያደርጋል? ያንጻል። እንደገና ደግሞ ርስትን ይሰጣል። ይሄ ምን ነው የሚያሳየው? ጳውሎስ እኔ ባልኖር ነው እሱ ቻው ብሎ እየተሰናበታቸው ነው። እና ብሰናበታቸውም እኔ ነኝ እንጂ ሄድኩት ቃሉ አለ እያላቸው ያ ቃል ቢጠብቁት አንድ አይነት ፍሬ ያፈራል ማለት ነው። ስለዚህ የጸጋ ቃል የጸጋ አይነት ፍሬ የሚሰጥ ነው። በኢያሱ 1:8 ላይ ብናየው ነገር ግን የዚህ ሕግ ቃል ከአፍ አይለይም ተጠብቀውና ታደርገው ዘንድ በቀንም በሌሊትም አስበው የዚያን ጊዜ መንገድ ይቀናል ይከናወንልሃል። ለምንድነው ለኢያሱ እንደዛ የተባለው? እነ ኢያሱ አንደር ደሎ ናቸው። ሕጉን ነው መጠበቅ ያለባቸው። የሕጉን ቃል ነው መጠንቀቅ ያለባቸው። ሜዲቴት የሚያደርጉትም የሕጉን ቃል ነው። ወደኛ ግን ስትመጣ በሕጉ አይደለም ያለ ነው፣ በክርስቶስ ኢየሱስ በጸጋ ሕይወት ውስጥ ነው ያለ ነው። ስለዚህ የጸጋ ቃልን ነው ራሱ ከአፋችን መለየት የሌለበት ማሰላሰልም ያለብን ያንን የጸጋ ቃል ነው። ያ የጸጋ ቃል እንግዲህ ምን ነው የሚያሳየው ከተባለ የጸጋ ቃል ማለት ያለቀው የክርስቶስ ኢየሱስን ስራ ነው የሚተርክልህ። አንተ የምትሰራውን አይደለም፣ ክርስቶስ ኢየሱስ ሰርቶ የጨረሰውን ስራ እና ያለቀውን የክርስቶስ ኢየሱስ ስራ ሲተርክልህ 2 ነገር እናገኛለን። አንደኛ በክርስቶስ ኢየሱስ የሆነውንና ሁለተኛው በክርስቶስ ኢየሱስ ያገኘነውን ነገር የሆነውን ያገኘነውን ነገር በጸጋው ቃል ይተረካል ማለት። ስለዚህ አሁን የጸጋው ቃልን የሚያስተምር ሰው ምንድነው የሚያስተምረው ማለት ነው? በክርስቶስ ኢየሱስ የሆኑትን በክርስቶስ ያገኘውን ያለቀውን የክርስቶስ ስራ እንዲሁም በክርስቶስ ኢየሱስ ያገኙትን ነገሮች ሁሉ ሲነገር ሰዎች መቆም ይችላሉ። እና ከአፋቸው መለየት የሌለበት የዚህ የጸጋ ቃል ከአፍ አይለይም። ተጠብቀውና ታደርገው ዘንድ በቀንም በሌሊትም አስበው የዚያን ጊዜ መንገድ ይቀናል። አሁን የጸጋውን ቃል ሜዲቴት በማድረግ የጸጋውን ቃል በመናገር የጸጋውን ቃል በመስማት ሰዎች ህይወታቸውን መቀየር ይችላሉ ማለት። ስለዚህ አንድ በክርስቶስ ኢየሱስ አምኖ ለዳነ ሰው የምትነግረው የዳነበትን ሚስጥር ነው። ድኗል፣ ኦልሬዲ በክርስቶስ ዋጋ ተከፍሏል አይደለ? ያንን በእምነት ከተቀበለ የሚነገረው ሁለተኛው ስቴፕ ምንድነው ከተባለ መማር ያለበት የጸጋው ቃል። ሌላው አፖስቶል እንዳነሳው የኩነኔ አገልግሎት የኩነኔ አገልግሎት ሁልጊዜ ራሱ ፑልፒቱ ለመኮነን ነው የቆመው። አሁን የሙሴን ፑልፒት ወይም ብታስቀምጠው የሕጉን ሊያጸድቅህ አይችልም። የሚነግርህ አለመቻልን ብቻ ነው የሚነግርህ። ያ የኩነኔ አገልግሎት ይለዋል ጳውሎስ። የጽድቅ አገልግሎት ግን የሚለው ምን ነው? አንተ በራስህ ያልጸደቅከው በክርስቶስ የጸደቅክበትን የሚናገር ነው ማለት ነው። ስለዚህ ይሄ የመልእክቱ ሐሳብ ራሱ ሙሉ ለሙሉ የጸጋ ቃል የምንለው በክርስቶስ ኢየሱስ ተሰርቶ ያለቀውን ስራ ነው። ዕብራውያን 5 ስለ ጽድቅ ቃል ስለሚናገር እሱን ላይ ያይዛት ከቁጥር 11 እስከ 14 ስለ እርሱ የምንናገረው ብዙ ነገር አለን ይላል። ጆሮቻችሁም ስለፈዘዙ ጭንቅ ነው። ከጊዜ የተነሳ አስተማሪዎች ልትሆኑ ሲገባቸው አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነትን ትምህርት እንዲያስተምራችሁ እንደገና ያስፈልጋቸዋል። የሚያስፈልጋችሁም ወተት ነው እንጂ ጠንካራ ምግብ አይደለም። ወተትን የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅም። ጠንካራ ምግብ ግን መልካሙና ክፉን ለመለየት በስራቸው የለመደ ልቦና ላላቸው ለፍጹማን ሰዎች ነው ይላልና የጽድቅ ቃል የምንለው ምን አይነት ነው? ሰዎችን መጽደቃቸውን የሚነግር ገባህ? አለመቻልን አይደለም የሚነግር መቻልህን የሚነግር ነው። ይሄኛው ለበሳሎች ነው ይላል። ማቹር ላረጉ መልካምና ክፉን ለለዩ ነው ይላል። አለበዛ ክፉና መልካም ላለየ ሰው እኮ የጽድቅ ቃል እንዴት ብለህ ተነግረዋለህ? ምክንያቱም አይሰማውም። የጽድቅ ቃል ለለየ ነው፣ በክርስቶስ ያገኘውን ህይወት ለተቀበለ ነውና ጳውሎስ እንደዚህ አይነት አማኞች እንደዚህ የጽድቅን ቃል የጸጋን ቃል የሚቀበሉ አማኞች እንዲሆኑ
ነው አስረግጠው የሚያስተምራቸው ማለት። ስለዚህ የጸጋ ቃል አይኮንንም። ሮሜ 8:1 አሁን በክርስቶስ ላሉት ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ከሞትና ከኃጢአት ሕግ አርነት አውጥቶናል ይላልና የሞት ሕግ የሚባል አለ፣ የኃጢአት ሕግ የሚባል አለ። እነዚህን ሁሉ የሻረበት የሕይወት መንፈስ ሕግ አለ። ያ የሕይወት መንፈስ ሕግ ደግሞ የኩነኔ ሳይሆን አሜን የጽድቅ ነው ማለት ነው፣ የክብር ነው ማለት ነው። ስለዚህ ከአፋችን አሁን የትምህርቶች ትልቁ ችግር እንደውችንም በጨምራት የትምህርት ትልቅ ችግር አንደኛ የምትናገረውን ሰው አለማወቅ፣ ለማን እንደምትነግረው ኦዲየንስን ማወቅ አለብህ። በክርስቶስ አምኖ የዳነ ያንተ ህዝብ አይደለም፣ በክርስቶስ ደም የተገዛ የተዋጀ ህዝብ ነው። ከሰውየው ውድቀት አትጀምርም፣ ከተከፈለለት ዋጋ ነው የምትጀምር። እነዚህ ነገሮች ለዘመናት ቆይተው ሰዎችን በኩነኔ ያሲዛ ማለት የመኮነን ትምህርት ካስተማርከው ሰው ይኮነናል አይደል? ሰው እኮ ዝም ብለህ በትነግረው ስለ ችግር በትነግረው እኮ ፊቱ ራሱ የከሳ የተፈለገ የሰማውን ነገር ይላልና እንዴት ነስተለው አለው በጸጋው ሲል ራሱ ኩስም ብሎ ነው። ለምን ኦሬዲ የሰማው ነገር ይዞታል። ግን ግሬስ ከሆነ ግን የሚነገረው በክርስቶስ ያደረገው ከሆነ ያስቸገረው እንኳን ኃጢአት ቢሆን እንደው በኋላ እንመጣበታለን። ጸጋው እንዲበዛ በኃጢአት ጸንተን እንኖረን ከኃጢአት ማውጫ ኃይል ጸጋ ነው እንጂ ወጥተ ጸጋን ትቀበላለህ አይባልም። መድኃኒቱን ከልክለ መድኃኒቱን ይዘህበት ውጣና ነው መድኃኒቱ የሚሰጥህ አይባልም። መድኃኒቱ ነው ሰውየውን ነፃ የሚያወጣው። የጸጋ ቃል ለሰዎች መድኃኒት ነው። ከየትኛውም ውድቀት ከየትኛውም ካሉበት ሁኔታ ሁሉ የሚያወጣ ነው ለማለት እና አንዳንዴ ሰው ኃጢአቱን ንገረው ይባላል። መድኃኒት ካልከለህ እኮ በሽታው ንገረው እንደማለት ነው። መድኃኒቱን ብትሰጠው ግን ካለበት በሽታ ሁሉ የሚያወጣው የጸጋ ቃል ነው ለማለት። ታንኪዩ በጣም ሐዋርያው ፍጹም ከዚህ ጋር አያይዘ ከአዲስ ኪዳን የጸጋ ቃል ወይም የጸጋ ትምህርትና ሕጉን ወይም ከአገልግሎት ማቅጣጫውን ቆላሲያስ ላይ ጳውሎስ እኛም በክርስቶስ ፍጹም የሚሆንን ሰውን ሁሉ እናቀርብ ዘንድ ይላል እና ፍጹም የሆነውን ሰው ማቅረቢያው መንገድ የክርስቶስ ትምህርት ነው ይላል እና ከዚህም ጋር አያይዘ እንግዲህ ፓስተር ቴዲ ብዙን አንስቶታልና ሰዎች ነፃ የሚወጡት ጸጋው የሰራውን ስራ አሁን ለምሳሌ በጸጋ ባለፈው ስንነጋገር ነበር። በጸጋ የተሰራውን ስራ ሁሉ ከአእምሮ በላይ የሆነ ነገር ነው። ያንን የተደረገውን ስራ ወደ ህዝባችን የምናወርድበት መንገድ ትምህርት ነው። ያ ምን ይባላል? መጀመሪያ የተሰራውን ስራ ማወቅ አለበት። የተሰራውን ስራ ካወቅን በጸጋ የተሰራውን ስራ ካወቅን ያንን የተሰራውን ስራ ወደ ሰዎች ማውረድ አለብን። it should be practical ማለት ስናወርድ ነው ውጤት የምናየው። ማሳወቅ አለብን። ኢንፎርም መደረግ አለባቸው። ሁለተኛ የምንሰብከው ባይብልም ቢሆን የብሉይ ኪዳን ትምህርቶችን ከህጉም ሄደን ስንጠቅስም ስናቀርብም ደግሞ በጸጋው ቃል መነጽር ካላደረግነው ሰዎችን ይገላቸዋል። ያ ኤክሳይት ሊያደርግ ይችላል። ስቶሪ አሁን ጥሩ ታሪክ ልትነግር ትችላለህ፣ ሊያስገርማቸው ይችላል። ቼንጅ ግን አያመጣም። እኛ ደግሞ የተሰጠን ሰዎችን ለማብቃት ነው፣ ፍጹም ሰው ለማድረግ ነው እንጂ ለማስገረምና ለማስደመም አይደለም፣ ለማስደሰትም አይደለም። ቼንጅ ያስፈልጋል፣ እድገት የሚባለው ነገር ያስፈልጋል። እና ብዙ ነገር ከተናገረ በኋላ ጴጥሮስ ምን ይላል? ቁጥር 17 እንግዲህ ወንድሞች ሆይ ይህንን አስቀድማችሁ ስላወቃችሁ ጸንታችሁ ከቆማችሁበት መሰረት በአመፀኞች ስህተት ተስባችሁ እንዳትወድቁ ተጠንቀቁ። የጸጋው ቃል ቆላሲያስ ላይ ይናገራል፣ እዚህ ጋር ይናገራል። አንደኛ ከሚማርክ ከየትኛውም አይነት ትምህርት ይጠብቃል። ሰዎችን የጸጋውን ቃል ከነገርካቸው ለሁሉ ነገር ጆሮአቸው ክፍት አይሆንም። ከምንሰሙ ተጠበቁ ይላል። ከምንሰማው የምንጠበቀው በምንድን ነው? ሁሉን እንዳሰማ የጸጋውን ቃል ስትለይ ስታውቅ ነው። በጸጋው ቃል ሰዎችን ከቀረጽ ካስተማርክ ትጠበቃለህ። ስለዚህ ቆላሲያስ ላይ ምን አለ? ሊማርኳችሁ በፍልስፍና ይላል፣ በተለያዩ ትምህርቶች ሊማርኳችሁ ይፈልጋሉ አለ። እናንተ ግን አስቀድሞ ታውቃላችሁ ይላል። እመጣበታለሁ። እቺ ነጥብ ላንሳና አስቀድማችሁ ስላወቃችሁ፣ አስቀድመ ካወቅ ጸንታችሁ ከቆማችሁበት መሰረት በአመፀኞች ስህተት ተስባችሁ እንዳትወድቁ ተጠንቀቁ። አስቀድሞ ማወቅ የሚጠቅመው ለዚህ ነው። ያላወቀ ነው የሚማረከው። አለማወቃችን እንድንማረክ ያደርገናል። ከዛ ምን ይላል? ዝቅ ይልና ቁጥር 10 ነገር ግን በጌታችን
ባዳኛችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ ለእርሱ አሁን ለዘላለም ክብር ይሁን አሜን ይላል። ስለዚህ በአጭር ቃል ምንድነው ይሄ የክርስቶስ ትምህርት ብለን ያለው የጸጋው ቃል የምንለው ነገር ሰዎችን ከማሳደግም ባስቻገር ፕሮቴክትም ያደርጋቸዋል። ፕሮቴክት ያደርጋቸዋል፣ ይጠብቃቸዋል። እንደ በባህር ላይ እንዳለ ኩበት ወዲና ወዳ የተሰፋፍ በትምህርት ንፋስ ሰዎች እንዳይወሰዱ የጸጋው ቃል ከሆነ ተለያለ። ይሄ አንተን ይመጥናል አይመጥንም፣ ከታሪኮች ከአርጎጆች ተረት ከመጨረሻ ከሌለው ታሪክ ትድናለህ። ሰው ግን ለሱ ሁሉ የተከፈተ ይሆናል እና ከዚህ ራቅ ያለው ጢሞቴዎስ ከዚህ አይጠቅምም። የሚያስፈልገው የጸጋው ቃል በዚህ ዘመን አሁን ሰዎችን እንዲያድጉ፣ እንዲለወጡ፣ እንዲበቁ ፍጹማን እንዲሆኑ የሚጠቅማቸው የጸጋው ቃል። ሌላ የትውልዶች ታሪክ ብታቀርብላቸው የአረጋዊቶችን ተረት እነገሌም ሲሉ የነበረው እያወረድክ እነገሌ ሲሉ ብታወርድላቸው ሰዎች አይለወጡም። ምናልባት ሊደሰቱ ሊገረሙ በአእምሯቸው ሊደሰቱ ይችላሉና የቆላስይስ የሚለውን ላንብበውና ከቁጥር 4 ጀምሮ ይላል። ማንም ንግግር በማሳመር እንዳያትልላችሁ ይህን እነግራችኋለሁ ይላል። በቁጥር ምዕራፍ 2 ነው ማለት ማንም ንግግር በማሳመር እንዳያትልላችሁ ይህን እነግራችኋለሁ። ምንም በስጋ ከናንተ ርቄ ብገኝ በመንፈስ ከናንተ ጋር ነኝና በስርዓት መኖራችሁና በክርስቶስ ያላችሁን ጽኑ እምነት እያየሁ ደስ ይለኛል። እንግዲህ ጌታ ክርስቶስ ኢየሱስ እንደተቀበላችሁት እንዲሁ በእርሱ ኑሩ። በእርሱ ተክላችሁና ታነጻችሁ እንደተማራችሁ በእምነት ጸንታችሁ የተተረፈረፈ ምስጋና እያቀረባችሁ ኑሩ። ቁጥር 8 ላይ በክርስቶስ ላይ ሳይሆን በሰዎች ልማድና በዚህ ዓለም መሰረታዊ ሕግጋት ላይ የተመሰረተ ፍልስፍናና ከንቱ ማባበያ ማንም ማርኮ እንዳይወስዳችሁ ተጠንቀቁ። የመለኮት ሙላት ሁሉ በአካል በእርሱ ይኖራልና እናንተም የገዥነትና የስልጣን ሁሉ ራስ በሆነ በክርስቶስ ሙሉ ሆናችኋል። በእርሱ ሆናችሁ በእጅ ባልተደረገ መገረዝ ተገርዛችሁ በክርስቶስ መገረዝ የጸጋን ኃጢአት ባህሪ አስወግዳችሁ በጥምቀትም ከእርሱ ጋር ተጠምቃችሁ እርሱ ከሙታን ባስነሳው በእግዚአብሔር ኃይል በማመናችሁ ከእርሱ ጋር ደግሞ ተነሳችሁ ብሎ ይናገራል። ስለዚህ ይሄ የጸጋው ቃል የሚለው አንደኛ ሰዎችን ፍጹማን ያደርጋቸዋል፣ ሁለተኛ ፕሮቴክት ያደርጋቸዋል ከአርጎቶች ተረት ሰዎችን ከሚመረክ ፍልስፍና መጨረሻ ከሌላው ታሪክ ያድነናል። ደስ ይላል በጣም። ይሄ በከንቱ ንግግር ማንም እንዳይማርካችሁ ተጠበቁ የሚለው ሰዎች ብዙ ጊዜ ይሄ የሰውን ማይንድ አትራክት ለማድረግ የሚያደርጓቸው ሰዋዊ ነገሮች አሉ እና ደስ ይላል። በተጨማሪ ምናልባት ማንሳት ቢያስፈልግ በእግዚአብሔር ጸጋ ለመኖር የእምነት ድርሻ ወይም ደግሞ የእምነት አስፈላጊነት ወይም እምነት ለሰዎች የሚሰራላቸው ነገር ምንድን ነው? ባለፈው ሳምንት አንስተን ነበረ። ምዕራፍ 13:43 ላይ ሐዋርያት ሥራ ላይ በእግዚአብሔር ጸጋ ይልና ጸንተው ያለማቋረጥ ኮንቲኒየስሊ በእግዚአብሔር ጸጋ እንዲኖሩ አስረዷቸው ይላል፣ ወይም ደግሞ አስተማሯቸው ይላል። ጸንተው እንዲኖሩ በጸጋ ጸንቶ መኖርን ደግሞ ሮሜ 4 እንደገና ቁጥር 4 ከዛ 16 እና 17 ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም፣ ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው ይላል። ከዛ እምነቱ ጽድቅ ሆኖ ይቆጠርለታል ይላል 16 እና 17። ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው ይላል። እንደ ጸጋ ይሆን ዘንድ በእምነት ነው ይላል። ስለዚህ በእግዚአብሔር ጸጋ ለመኖር የእምነት ድርሻ ወይም ደግሞ እምነት ለሰዎች የሚሰራላቸው ነገር ምንድን ነው? ፓስተር ቴዲ እምነት ያው ወሳኝ ነው። ጸጋውን ስንል የእግዚአብሔር ፓርት ነው። ጸጋ የእግዚአብሔር ፓርት ነው። እምነት ደግሞ የሰው ፓርት ነው። ፓርቱን መለያየት አለብንና ጸጋ ከኛ ውጪ ነው። እግዚአብሔር በራሱ ተነሳሽነት ራሱ ፍቅር ግድ ብሎት በእኛ ላይ የሰጠው ስጦታ ነው። እምነት ግን ያንን ጸጋ የምታገኝበት ነው። ምን ባይገርም ይሄን እግዚአብሔር የሰጠውን ጸጋ በሌላ መንገድ ማግኘት አይቻልም። እሱ ነው ችግሩ። የፈሰሰ ጸጋ አይ በዚህ መንገድ ብለህ በራስህ የምታገኘው አይደለም። አንድና አንድ ነው መግቢያው። ለዚህ ነው ጸጋው ኤፌሶን 2 ላይ ጸጋው በእምነት አድኗቸዋል። ጸጋው በሌላ መንገድ አይደለም፣ በእምነት አድኗቸዋል። አሁን የፈለገ ጸጋ ብናወራ ሰው በራሱ አይ በዚህ መንገድ ነው በስራዬ፣ አረ በዚህ በጥበቤ በራሴ ችሎታ ቢል ከጸጋው ይተላለፋል። ጸጋው የሚፈልገው በዛ ጸጋ ላይ ብቻ በመታመን ነው። በእግዚአብሔር መቻል ላይ በእግዚአብሔር ብቃት ላይ
አርፎ መቀበል ነው። ስለዚህ ጸጋ የእግዚአብሔር ፓርት ነው። ልክ እንደ ተንጀረገገ ወይን ነው ጸጋ የቀረበው። ግን ያችን ወይን ቀጥፎ የሚወስደው ግን እምነት ነው። እምነት ያንን አንስተው የሚበላው እምነት ብቻ ነው። ስለዚህ ጸጋን ያው ከእምነት ውጪ ማድረግ አንችልም። ጸጋና እምነትን ነው ባላንስ እያደረግን ይዘን የምንሄደው። ምክንያቱም አሁን ጸጋው ሆኗል ብለን ግን የእምነትን ስራ ከገደል ነው አሁንም ጸጋው የፈለገ አቬሌብል ቢሆን እንኳን ሰውየው ተጠቃሚ ሊሆን አይችልም። እንዲሁም እምነት ብቻ ነው ብትለው በእምነቱ የሆነ ነገር የሚያደርግ ስላመነ የሆነ ነገር የሚያመጣ የሚመስለው እሱም ይታገላል ማለት የሚያምነው የሆነ ነገር ሊያረግ ነው ገና እንደዛም አይደለም የሚያምነው የፈሰሰውን የእግዚአብሔርን ጸጋ ለመቀበል ነውና እምነት ብዙ ሰዎች እንደውም አንዳንዴ የሚያስቡት እምነት የሆነ በቃ ማድረጊያ ነው የሚመስላቸው እንጂ መቀበያ አይመስላቸው። እምነት መቀበያ ነው። እምነት እረፍት ነው አይደል? እረፍት እኮ ነው እምነት። አርፈ እግዚአብሔር በሰራው ስራ ላይ እረፍ የምትልበት የሰባተኛው ቀን እረፍት ከስራው ሁሉ እንዳረፈ እኛም በእምነት እዛ የሰንበት እረፍት ውስጥ ገብተናል። እምነት ማለት አንተ የምትሰራው ሳይሆን እግዚአብሔር ሰርቶ ባጠናቀቀው ነገር ላይ አሜን ብለህ የምትኖርበት ህይወት ነው ማለት ነው። ስለዚህ እምነት ብለንም አሁን ለምሳሌ እምነታችንን ጥረት ካረግነው አይሰራም። እምነታችንን ግን አይደለ ጸጋን መቀበያ ካረግነው ይሰራል። ጸጋው ፈሷል ብለን ደግሞ ራሱ ባይ ዲፎልት ጸጋው በእኔ ላይ ይሰራል ብንልም ደግሞ እሱም አይሆንም። ምክንያቱም ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ግን ማን ነው የሚድነው? የተቀበሉት አይደለ? ለዛ ጸጋ መቀበል ማለት እኮ ለዛ ጸጋ ምላሽ መስጠት ማለት ነው። ሪስፖንስ ነውና ፌዝ እኮ ለጸጋ ሪስፖንስ ነውና ለዛ ጸጋ ምላሽ መስጠት ነው ማለት ነው። ስለዚህ እምነትና ጸጋ ሁልጊዜ የተያያዙ ናቸው። ባለፈው አንስተናቸዋል። ወደዚህ ወደ ቆምንበት ጸጋ በእምነት መግባትን አግኝተናል ይላል። ጸጋው በእምነት አድኗቸዋል ይላል። ዕብራውያን 4 ደግሞ 16 ባነባት ደስ ይለኛል። ወደ ጸጋው ዙፋን በእምነት ወይም ዊዝ ቦልድነስ በድፍረት እንቅረብ ወይም በእምነት እንቅረብ የሚለውን ባነበው ደስ ይለኛል። እንግዲህ ምሕረትን እንድንቀበል ይላል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ስለዚህ የእግዚአብሔር ዙፋን የጸጋ ዙፋን የፍርድ ዙፋን አይደለም። ቁጭ ብሎ ሮንግና ራይት የሚልህ አምላክ አይደለምና በክርስቶስ ተቀበይሃለሁ you are right ራይት ማለት መጽደቅ አይደለም። ጽድቅ ማለት እኮ you are right እያለ ነው። በአንተ ስራ ሳይሆን በክርስቶስ ጸድቀሃል እያለ ያንን ምን እንለዋለን? የጸጋ ዙፋን እንለዋለን። በዚህ ወደዛ ጸጋ ዙፋን ግን የሚቀርበው አለ በእምነት ወይም ደግሞ በኮንፊደንስ በቦልድነስ አይደለ? በሙሉ ልብ በልበ ሙሉነት በመተማመን እና በድፍረት በጣም በታላቅ ቦልድነስ ወደዛ ጸጋ መግባት እንችላለን። ለምን? ቦልድነሳችን የመጣው እግዚአብሔር ከሰራው ነው። በብሉይ ኪዳን ብናየው ይሄ ቦልድነስ ሊመጣ አይችልም። ሰው ኩነኔ አለበት። በበግና በፍየል ደም ይሄን ቦልድነስ ሊያመጣው አይችልም። እና እንደውም ካህኑ እግሩ ሁሉ በገመድ ታስሮ ነው የሚገባው። ገመዷ ምንድነው የምታሳየው? ኮንሺየስሊ አልነጻም ማለት ህሊናቸው አልነጻም። ያቺ ህሊና ነች እዚህ ጋር የታሰረችው ገመዷ። ምክንያቱም ያው ከሞተ ሲነኩት ከተንቀሳቀሰ አልተቀሰፈም ማለት ነው። ከሞተ ደግሞ አይ በቃ አይንቀሳቀስም፣ ጎትተው ሁሉ ያወጡታል። አስሮ የሚያስገባ ህሊና ይዞ ነው የሚገባው። አሁን እኛ ግን ዊዝ ቦልድነስ ነው። ምክንያቱም የክርስቶስ ኢየሱስ ደም ከኃጢአት ሁሉ አንጽቶ ህሊናችንን ሁሉ አንጽቶ ዕብራውያን ላይ እንደሚናገረው ከሞተ ስራ ህሊናችን ሁሉ አይደለ አንጽቶ በንጹህ ህሊና እንድንቀርብ አስችሎናል ማለት። ስለዚህ ግሬስን ያለ ፌዝ አይሆንም፣ በፍጹም አይሆንም። ግሬስ አንድ መንገድ ነው መቀበያው፣ እሱም እምነት ብቻ። ለምን? ሌላ መንገዶች ሰው ስለሚፈጥር ማለት ነውና የሆነ ቡድንም ስለሆንክ ጸጋ አታገኝም። የሆነ ጥሩ ቡድን ውስጥ ስለተቀላቀልክ ጀስት ፌዝ ነው። በየትኛው ሁኔታ ውስጥ የሚያኖርህ እምነት ነው። ይሄ እምነት የገባው ሰው በሁሉ ነገር ያርፋል ማለት ነው። ደስ ይላል በጣም። አንዴ ወተት በብርጭቆ አስቀምጠው እና ሰዎች ተሰብስበው ከበው በዚህ ውስጥ ያለው ኮንቴንት ወተት ለሰዎች የሚሰጠው ጥቅም እያሉ ያብራራሉና ከርቁ አንድ ሰው መጣና ብድግ አድርጎ ጠጣው እና እምነት ተጠቃሚ እንድንሆን ያደርገናል ነውና አሁን የነገሩ መገለጥ ብቻ ሳይሆን ሞርፌዝ የዛ ነገር ተጠቃሚ እንድንሆን ያደርገናል ማለት ነው። እንግዲህ እምነት መኖሪያ ነው አይደል? ማለት ጻድቅ በእምነት በህይወት ይኖራል። የጸጋን ህይወት ለመኖር ጸጋን መጀመሪያ ማወቅ አለብን እንዳልከው። ካላወቅን አይደል አንድንም።
ምን አለ ሮሜ ምዕራፍ 10 ላይ ቅድም ፓስተር ቴዲ ሲያነሳው የጌታን ስም የሚጠራ ሁሉ ይድናልና ካለ በኋላ ታዲያ ያላመኑትን እንዴት አድርገው ይጠሩታል? እምነት ነው ወደ ስለዚህ የጸጋ ዕውቀት የዘጋውን ቃል ቅድም የሰማነው ሁሉ ሰምተን ሳይሆን እንድንኖረው ነው የሚያስፈልገው። ስለዚህ እምነት ባዶ አይደለም። እምነት የሚመሰረትበት ቃል አለ። ይሄ የሚመሰረትበት ቃል የጸጋው ቃል ይባላል። ግሬስን ነው እያወራን ያለነውና የጸጋው ቃል ልክ ነው። በጸጋው ሁሉ ነገር ተጠቅልሎ አልቋል። ግን እንድንኖረው እምነት ያስፈልጋል። አለዚህ አንኖረው። ስለሱ በደንብ ልንተነትል ልናወራ እንችላለን፣ ልንናገር እንችላለን፣ ልናስረዳም እንችላለን፣ በጥሩ ጽሑፍ ልንጽፈው እንችላለን። ግን አንኖረው። ሰው በብሉይ ኪዳን እየኖረ ጸጋ ተናጋሪ ሊሆን ይችላል። እየኖረ ማለት የጸጋው አዋቂ ሊሆን ይችላል። በብሉይ ኪዳን እየኖረ ግን በብሉይ ኪዳን ስላችሁ በድሮ ሕግ እየኖረ በኩነኔ እየኖረ ማለት ሰው በኩነኔ እየኖረ የጸጋውን ተናጋሪና አዋቂ ሊሆን ይችላል። ግን ሰው የሚያወራውን እንዲኖረው እምነት ያስፈልጋል። እምነት ቫይታል ነው። ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። እግዚአብሔር የሚደሰተው ስትኖርለት ነው። ስለዚህ እግዚአብሔር ተደሰተ የሚባለው ስትኖር ኖረ እንደ ልጅ ስትመላለስ እንደ ልጁ እንደ ኢየሱስ ስትኖር የሚደሰተው በዛ ነው። ያ ደግሞ የሚያበቃው ምንድነው? እምነት ነው። ስለዚህ እዚህ ጋር ይላል ታዲያ ያላመኑትን እንዴት አድርገው ይጠሩታል? ስለሱ ሳይሰሙ እንዴት ያምኑታል? መስማት ያስፈልጋል። የጸጋውን ቃል መስማት አለብን። ከሰማን ስንሰማ ክሬት ያደርጋል። በሚሰሙት ላይ ሁሉ ጸጋን ለሚሰሙት ጸጋን ይሰጥ ዘንድ ይላል። የሚሰሙ ጸጋ እንዲቀበሉና በጸጋ እንዲኖሩ እምነት የሚባለው ነገር ያስፈልጋል። ለሚሰሙ ሁሉ ጸጋን ይሰጥ ዘንድ ይላል አይደል እንዴ? ንግግራችሁ በጨው እንደተቀመመ ለምን እምነት መጥቶ ሰዎቹ በጸጋ እንዲኖሩ ያደርጋቸዋል። ኑሮ ነው። እምነት ከኑሮ ጋር የተያያዘ ነው። ከንግግርም ባለፈ በኑሮ የሚታይ ነገር ነውና ከዛ ሳይኖር እንዴት መስማት ደግሞ ይችላሉ ይልና ካተላኩስ እንዴት መስማት ይችላሉ? ይህም የምስራቹን የሚያመጡ እግሮች እንዴት ያማሩ ናቸው ተብሎ ተጻፈ ነው ይልና ነገር ግን የሰሙት ሁሉ የምስራቹ ቃል አልተቀበሉም። ኢሳይያስ ጌታ ሆይ መልእክታችንን ማን ሰምቷል ብሏልና እንግዲህ እምነት የሚገኘው መልእክቱን ከመስማት ነው። መልእክቱን በክርስቶስ ቃል ነው። ስለዚህ የክርስቶስ ቃል ብለን ያለው የጸጋው ቃል ያልነውን ነገር ወደ ህይወት የሚያመጣው ወደ ተግባር የሚያመጣው ወደ መኖር የሚያመጣው ምክንያቱም ጻድቅ በእምነት በህይወት ይኖራል። ለመኖር እምነት ያስፈልጋል። እምነት ከሌለ ምንም ያህል ብናውቅ ሳንኖረው እናልፋለን። እምነት ከመጣ እምነት በመስማት ነው የሚመጣው፣ በማወቅ ነው የሚመጣው። የጸጋውን ቃል በማወቅ ከዛ እንድትኖር ደግሞ የጸጋው ቃል ለመኖር በጣም ሲምፕል ነው። ዲፊከልት አይደል እንደ ህጉ ከባድ ነው። ቅድም ሲናገር ነው ህጉ እንድትኮነን ነው የሚያደርግ። የጸጋው ቃል ግን ለመኖር እንድትጓጓ ያደርጋል። ባለጠጋ ተደርጋቸዋል ከተባልክ በቃ አሜን ብለህ ለመኖር ትጓጓለህ። ይሄንን ለማለት ታንኪዩ በጣም ይሄ ዕውቀትም የሚለው በጣም ወሳኝ ነው። አንዳንድ ጊዜ ሰዎች እምነትና ማይንድ አግሪመንትን መለየት ያስፈልጋል። ቅድም ሐዋርያው ፍፄ እንዳልከው ይናገሩታል፣ ፐርሰናሊ ግን ወስነው የሚኖሩት በቀድሞ ስርዓት ውስጥ ነው። በጣም ደስ የሚል የውይይት ጊዜ ነው የነበረን። የዛሬውን ፕሮግራማችንን በዚህ ጨርሰናል። የመጨረሻውን ክፍል ሳምንት ይዘን እንቀርባለን። ተባርካችኋል።